እግዚአብሔር መንፈስ ቅዱስ ማንነታችንን ሳይሆን በስሙ በቤቱ መገናኘታችንን ምክንያት አድርጎ በመካከላችን ተገኝቶ እንዲያስተምረን እንዲመክረን መልካም ፈቃዱ ይሁን። ዛሬ ፀሐየ ልዳ ኮከበ ፋርስ ቅዱስ ጊዮርጊስ ሩጫውን የጨረሰበት በሰማዕትነት የሞተበት ቀን ስለሆነ እሱን ይገልጻል ብዬ ከመጽሐፍ ቅዱስ መነሻ ያደረኩት የመጽሐፍ ቅዱስ ኃይለ ቃል የይስ ስም ሰናይ እምቅባ መዓዛ ወዕለተ ሞት እምዕለተ ልደት፣ ከመልካም ሽቱ መልካም ስም ይበልጣል፣ ከመወለድ ቀንም የመሞት ቀን ይሻላል። መጽሐፈ መክብብ ምዕራፍ 7 ቁጥር 1 ላይ ኃይለ ቃሉን እናገኛለን። ምዕመናን ሐሳባችሁን ሰብስቡ። ከመወለድ ከመልካም ሽቱ ማን ይበልጣል? መልካም ስም ይበልጣል። ወዕለተ ሞት እምዕለተ ልደት፣ ከመወለድ ቀን የመሞት ቀን ይሻላል ነው የሚል ጠቢቡ ሰሎሞን። እንዴት አያችሁት? በምን ሂሳብ ነው ከመወለድ ቀን የመሞት ቀን የሚሻለው? አሁን ይህንን ኑሮ ያልተሳካለት የኑሮ ካርታው የጠፋበት አንድ በበረሃ የሚኖር ድሃ ባይታዊ ቢናገረው አይ ኑሮ ስለከበደው ነው ልንል እንችላለን። ከመወለድ ቀን የመሞት ቀን ይሻላል ብሎ የተናገረ ግን እስራኤልን ከዳን እስከ ቤርሳቤህ ሲመራ ጦርነት ብሎ ነገር የሌለበት ሰሎሞን ማለት መስተሳልም መስተፋቅር፣ ዳዊት ከአባቱ ከእግዚአብሔር ጋር ከፈጣሪው ጋር የታረቀበት በዘመኑ ጦርነት የነበረበት በሰላም እስራኤልን ከዳን እስከ ቤርሳቤህ የመራ ሁሉ በእጁ ሁሉ በደጁ የሆነ አምላኩ እግዚአብሔር ተገልጦ አልቦ እምድኅሬከ ወአልቦ እምቅድሜከ፣ በሀብትም በስልጣንም እንዳንተ ያለ እስካሁን አልተነሳም ከዚህ በኋላም አይነሳም ብሎ የተናገረለት ሰሎሞን በመጽሐፈ መክብብ በሚባል መጽሐፉ ከመልካም ሽቱ መልካም ስም ይበልጣል፣ ከመወለድ ቀንም የመሞት ቀን ይሻላል። እንዴት አያችሁት? ይሻላል? እውነት ነው። የመሞት ቀን ይሻላል። እንዴት ሆኖ አያችሁ? በጣም የሚገርም ነው። ምናልባት በአዲስ ኪዳን ከአዲስ ኪዳን አንጻር ስንተረጉመው ግልጽ ካልሆነ በስተቀር በምንም ተአምር ከመወለድ ቀን የመሞት ቀን ሊሻል አይችልም። የትኛው አሟሟት በምን አይነት አሟሟት የሞተ ነው የተሻለ የሚሆን የሚለው ግልጽ እንዲሆንልን ዮሐንስ ወልደ ነጎድጓድ በራእዩ ምዕራፍ 14 ቁጥር 13 ላይ ሰሎሞን በጥቅሉ የተናገረውን ግልጽልጽ አድርጎ ጽፎታል። ብፁዓን እለሞቱ በእንተ እግዚአብሔር። አያችሁ፣ በእግዚአብሔር ስም አምነው በእግዚአብሔር ስም ተጠምቀው እግዚአብሔርን ኑረው እግዚአብሔርን መስክረው በእግዚአብሔር ሕግና ሥርዓት ጸንተው ኑረው የሚሞቱ ሰዎች ንዑዳን ክቡራን ናቸው። ራሱን የሚያጠፋለ በብዙ ነገር አሟሟታችን የተለያየ ነው። እዚያ ዝም ብሎ በደፈናው ከመወለድ ቀን የመሞት ቀን ይሻላል አለ። አዲስ ኪዳን ግን ገለጸችው። ዮሐንስ አብራራው። ብፁዓን እለሞቱ በእንተ እግዚአብሔር፣ በእግዚአብሔር ስም አምነው ተጠምቀው የክርስቲያን ሥራ ሰርተው ሃይማኖታቸውን ጠብቀው ሩጫቸውን ጨርሰው ክርስቶስን መስክረው ክርስቲያናዊ ግዴታቸውን ተወጥተው የሞቱ ሰዎች ንዑዳን ክቡራን ናቸው። ለምን ሞቱ ያላችሁኝ እንደሆነ ከመያይርፉ እምነ ጻማሆሙ፣ ከድካማቸው ሊያርፉ ሞቱ። እንባቸው ሊታበስላቸው ሞቱ።
በደብረ ጽዮን ዘንባባ ይዘው እንባቸው ታብሶ ነጭ ልብስ ለብሰው ለታረደው በግ ምስጋና ሊያቀርቡ ሞቱ። እንዲሁ ነው የሞቱ ንዑዳን ክቡራን ናቸው ብሎ ገለጠው። ሐዋርያው ቅዱስ ጳውሎስ ደግሞ እንዲያው የሞተ ሰው ከዚህ ዓለም የተለየ ሰው ምን አጣ ካላችሁኝ፣ እስመ ዘሞተሰ ድኅነ እምገቢረ ኃጢአት፣ የሞተ ሰው ኃጢአት ከመስራት አረፈ፣ ሌላ ምንም ያጣው ነገር የለም ይላል። እስመ ዘሞተሰ የሞተ ድኅነ እምገቢረ ኃጢአት፣ በኃጢአት ላይ ኃጢአት ከመስራት ተገላገለ፣ እግዚአብሔርን ከማሳዘን አረፈ፣ ሌላ ያጣው ነገር የለም ብሎ እኛ የምንፈራውን ሞት ነቢያት በብሉይ ኪዳን ሐዋርያት በአዲስ ኪዳን እየተቀባበሉ ቀላል አደረጉት። አዎ የኢየሱስ ሰናይ ምዕመናን እምቅባ መዓዛ ከመልካም ሽቱ መልካም ስም ይበልጣል። የአፍሪካ መልካም ስም፣ የኢትዮጵያ መልካም ስም፣ የሚየተዋህዶ መልካም ስም፣ የባለ ትዳሮች የአበሾች መልካም ስም ከመልካም ሽቱ ይበልጣል። ያ ገናና ስሟ የኢትዮጵያ ታሪክ፣ የቤተ ክርስቲያናችን ታሪክ አለቃ እያሌው በሙሽርነት ዘመኗ ብለው የገለጧት የሃይማኖት የምግባር ጌጧን አድርጋ ወደ ውጭ ስትወጣ ይህችን ቤተ ክርስቲያን በሙሽርነት ዘመኗ የአፍሪካ ታሪክ ጸሐፊዎች እሷን ሊያዩ አንዱ አንዱን ሲረግጥ በሙሽርነት ዘመኗ ደርሻለሁ ይላሉ። በ96 ዓመተ ምህረት ከዲማ ልናያቸው መተን አሁን ያለው መልኳ እንዳይመስላችሁ አጽራረ ቤተ ክርስቲያን መናፍቃን ተደራጅተው በፊቷ ላይ ጥቁር ጠባሳ አስቀምጠውባታል። ይህች ብቻ እንዳትመስላችሁ አሉን። የኢየሱስ ሰናይ እምቅባ መዓዛ ከመልካም ሽቱ መልካም ስም ይበልጣል። ባለትዳሮች መልካች ስማችሁ እንዴት ነው? በብቸኝነት ያላችሁ ስማችሁስ ጥሩ ነው? ወላጆች በልጆቻችሁ መልካም ስም አላችሁ? ቆርባችኋል? ልጆች በወላጆቻችሁ መልካም ስም አላችሁ? መምህራን በደቀ መዛሙርታችሁ፣ ደቀ መዛሙርት በመምህራናችሁ የኢትዮጵያ መልካም ስም የተዋህዶ መልካም ስም እንዲመለስ ይህች ቤተ ክርስቲያን ድርሻዋን ልትወጣ ብሔራዊ እርቅ ልናወርድ ንስሐ ልንገባ ሰብሰብ ልንል ይገባል። ምዕመናን ወደ ሰሜኑ ያለው ገጠር ክፍለ ሀገር አባ አዲስ አሉ በመካከላችን ቻክ መድኃኔዓለም የሚባል አንድ ባይታውያን የማይጠፉበት እውነተኞች ባይታውያን የማይጠፉበት አንድ ገዳም አለ እና እዚያ ገዳም አባ በላይ የሚባሉ ባይታዊ ነበሩ። በረከታቸው ይድረሰን። እንዲህ አሁን አጨበርባሪዎች መጥተው የአባቶቻችንን ስም ሳያጠፉት እየገረፈ የሚያስርልን ጠፍቶ የመርካቶ ነጋዴ በብር ይነግዳል። በሕዝብ የሚነግዱ በሕዝብ የሚያላግጡ መጥተው ስማቸውን አጠፉት እንጂ አባ በላይ የሚባሉ ባይታዊ አባ አዲስ ደርሰውባቸዋል። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀናን ለመስሏችሁ ይሉ ነበር። የተከበራችሁ ኦርቶዶክሳውያን በሐሌው በገቢር በስተት በድፍረት በማወቅ ባለማወቅ በድላችሁ ንስሐ ያልገባችሁ፣ ጽንስ ያስወረዳችሁ፣ አስማት የቀበራችሁ፣ በትዳራችሁ የወሰለታችሁ፣ በብቸኝነታችሁ የረከሳችሁ እኔም ወንድማችሁ እላችኋለሁ እንዳትታለሉ ቀናን ለመስሏችሁ። ፈረሰኛ ሲሄድ እግረኛን የሚያቆመው ነገር የለም። የበደልን ንስሐ እንግባ። እግዚአብሔር በሆነ ነገር አዝኗል። ምድራችንን እንዲታረቃት ቤተ ክርስቲያናችን እንድትሻገር አባቶቻችን እነ ቅዱስ ጊዮርጊስ በደም የጻፉት ታሪካችን ለትውልድ እንዲተላለፍ የተዘናጋችሁ፣ ከቤቱ የራቃችሁ፣ ስጋውን ደሙን ያልተቀበላችሁ፣ ነጭ ፀጉር አውጥታችሁ ስጋውን ደሙን ያልተቀበላችሁ፣ ተቆጥታ ያጣችሁ፣ ከንስሐ አባት አቅም በላይ የሆናችሁ ዛሬ እግር ጥሏችሁ በዚህ የተገኛችሁ
ደግሜ እላችኋለሁ እንዳትታለሉ ቀን አለ መስሏችሁ። ንስሐ እንግባ። ሌላ ምንም ሟርት አይደለም። ይሄ የሚታይ የሚዳሰስ ነው። ንስሐ እንግባ ነው፣ ሌላ አይደለም። ትንሣኤ እኮ ነው በዓላችን። አሁን የሀገራችንን ትንሣኤ፣ የቤተ ክርስቲያናችንን ትንሣኤ፣ የሕዝባችንን ትንሣኤ፣ የባለ ትዳሩን ትንሣኤ የምንነጋገርበት ወቅት ነው። ግን እላችኋለሁ ምዕመናን፣ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በዘረኝነት መቃብር፣ በኃጢአት መቃብር የተቀበሩ በትንንሽ መቃብር ተቀብረን የኢየሱስ ክርስቶስን ትንሣኤ እንዴት አድርገን እናከብራለን? ክርስቶስ ከተነሳ እኛም ከተቀበርንበት ኢየሱስ መቃብር፣ የአምልኮ ጣዖት፣ የገቢር ኃጢአት መቃብር ተነስተን በዓለ ትንሣኤን ማክበር እንችላለን። ደግሜ እላችኋለሁ እንኳን ለብርሃነ ትንሣኤው አደረሳችሁ። እግዚአብሔርን አመስግኑ ምዕመናን። ይህ ስም ሰናይም ቅባ መዓዛ ከመልካም ሽቱ መልካም ስም እኛ አይደለንም። ኢየሱስ ክርስቶስ መነ ይብልዎ ሰብእ ለወልደ እጓለ እመሕያው ብሎ ጠይቋል። ወልደ እጓለ እመሕያው ክርስቶስን እኔን ሰዎች ማን ይሉኛል ብሎ ጠይቋል። ባለትዳሮች ማን ትባላላችሁ? በተክሊለ ታቦቱ ፊት ድረናችሁ በወሩ ፍርድ ቤት ያገኘናችሁ ባለትዳሮች ማን ይሏችኋል እናንተን? በብቸኝነታችሁ እየቀለዳችሁ አገር ቤተ ክርስቲያን ዋጋ ያስከፈላችሁ ተቆጥታ ያጣችሁ ንስሐ ያልገባችሁ የእናንተ ስም ምንድን ነው? ምንድን ነው የእናንተ ስም? ምንድን ነው የእናንተ ሕይወት? በትዳራችሁ ሌላ ያያችሁ ማንነቷን የሰጣችሁን ሚስታችሁን ትታችሁ የወሰለታችሁ የእናንተ ስም በምን ይጻፍ? የልጆችን እናት ትተህ አንተን ብሎ አባወራ ባሎቻችሁን የምታንገበግቡ ባሎቻችሁ ጠላቶቻችሁ አይደሉም። እህቶቼ ምን ሆናችሁ ነው ሰርቶ የሚያበላችሁን ልጆቹን የሚያሳድገውን ባሎቻችሁን የምታንገበግቡ? አደብ መግዛት ያለባችሁ ሰዎች አላችሁ። ይህ ስም ሰናይም ቅባ መዓዛ ወዕለተ ሞትም ዕለተ ልደት ከመልካም ሽቱ መልካም ስም የጊዮርጊስ መልካም ስም የጻድቃን የሰማዕታት የደናግል የመነኮሳት መልካም ስማቸው ሲዘከር ይኖራል። እኛ በትርፋችን ስንጓደድበት እነሱ በአይነታቸው አገለገሉት። እኛ በአስራታችን ስንጓደድ ስንለመን ሰማዕቱ ቅዱስ ጊዮርጊስ ወጣትነት ትኩስ ማንነቱን ለዚህች ቤተ ክርስቲያን ሰጠ። አመስግኑት፣ ጊዮርጊስን አመስግኑት። ወጣትነታችሁ ክርስትና ሕይወታችሁን የቀማባችሁ የጊዮርጊስን ታሪክ አጥኑ፣ አንብቡ። ዛሬ ምን እንላቸዋለን? እንዲህ በሞተ ሰዓት በደከመ በዛ ላይ ምሮ ምን እንላቸዋለን? ቤተ ክርስቲያኒቱ ከላይ እስከታች በመዋቅር ተነጋግራ ገና ሳትደክሙ ትምህርት የምትሰጥበት ሁኔታ ካልተፈጠረ በስተቀር በአሳር በመከራ ነው እንድትሰሙን የምናደርጋችሁ። እግዚአብሔር ከሁላችን ጋር ይሁን። ወዕለተ ልደት ወዕለተ ሞትም ዕለተ ልደት ከመልካም ሽቱ መልካም ስም ይበልጣል። ከመወለድ ቀንም የመሞት ቀን ይሻላል። የተከበራችሁ ኦርቶዶክሳውያን እኛ የምንወለድ ይህንን ዓለም ለማየት ነው። የምንሞት ግን መንግሥተ ሰማያትን ልናይ ነው። ይህንን ዓለም ለማየት መወለድ ግድ እንደሆነ ሁሉ መንግሥተ ሰማያትን ለማየት መሞት ግድ ነው። መሞት ግድ ነው። ግፍ የሚሰራበትን ዓለም ልናይ እንወለዳለን። ምስጋና የሞላበትን ዓለም ልናይ እንሞታለን። አሁን ግልጽ ሆነ አይደለ? የመሞት ቀን በተለይ ለጻድቃን ሰማዕታት፣ በተለይ ሩጫቸውን ለጨረሱ፣ በተለይ ንስሐ ለገቡ፣ ሥጋውን ደሙን ለተቀበሉ ምዕመናን የመሞት ቀን ማለት እኮ የሚናፈቅ ቀን ነው። ሞትን የፈራን እኮ በቅጡ ስላልሆን ነው። ሥጋውን ደሙን ስላልተቀበልን ነው። እንኳን ለብርሃነ ትንሣኤው አደረሳችሁ ተባብለናል። ትንሣኤውን ስታከብሩ የትንሣኤ ዕለት የቆረባችሁ ብቻ በሰማዕቱ በቅዱስ ጊዮርጊስ ስም እለምናችኋለሁ። እጃችሁን አውጡ እስኪ። የትንሣኤ የቆረባችሁ እጃችሁን አውጡ።
መልአከ አርያም ልጆቻቸውን እያዩ ነው፣ አባቶች እያዩ ነው። ያልቆረባችሁ በቅዱስ ጊዮርጊስ ስም እጃችሁን አውጡ። ያልቆረባችሁ ጎበዞች ከፍ ከፍ እጃችሁን አውርዱ። ማን የከለከላችሁ? ስጋው እሳቱ ነው ይበላችኋል አሏችሁ ቄሶች? ደሙ ያሰጥማችኋል ብለዋችሁ ነው? እውነት አይምሰላችሁ። እናንተን እንደሱ ካሉ በኋላ እነሱ ግን ይቀበላሉ። ሰዎች ናቸው። ግን አስተውሉ። ያሰጥማችኋል፣ ያቃጥላችኋል ያሉ በድፍረት የሚቀበሉትን እንጂ እንደናንተ ከቤቱ የማይጠፉትን አይደለም። እንዴት እናንተን ያቃጥላችኋል? ለእናንተ መስሎኝ የተሰዋ በመስቀል ላይ ተሰቅሎ ስጋውን የቆረሰ ደሙን ያፈሰሰ ለእናንተ ነው። ደግሜ እላችኋለሁ ልጆቻችሁን በተክሊል ድራችሁ ለስጋው ደሙ ያልበቃችሁ የወለዳችሁ የከበዳችሁ ማን መጥቶ እንዲነግራችሁ ፈልጋችሁ ነው? ተመለሱ፣ ስጋውን ደሙን ተቀበሉ። ስጋው ደሙ የጻድቃን አይደለም የኃጢአተኞች ነው። ኃጢአተኞች ንስሐ ገብተው የሚቀበሉት ነው። ከመወለድ ቀን የመሞት ቀን ይሻላል። ሰማዕቱ ቅዱስ ጊዮርጊስ፣ ጻድቃን ሰማዕታት መከራ ሊቀበሉ ተወለዱ፣ እንባቸው ሊታበስላቸው ሞቱ። በመጋዝ ሊተለተሉ ተወለዱ፣ ነጭ ልብስ ሊለብሱ ሞቱ። ገብቷችኋል ምዕመናን? ይህን ዓለም ልናይ እንወለዳለን። መንግሥተ ሰማያትን ልናይ እንሞታለን። መከራ ልንቀበል እንወለድና ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት ልንኖር እንሞታለን። ሰማዕቱ ቅዱስ ጊዮርጊስ 4 ጊዜ ሙቶ ሊነሳ 3 ጊዜ ሙቶ ሊነሳ በአራተኛው እስከ ወዲያኛው ሊሞት ተወለደ። በመንግሥተ ሰማያት 7 አክሊል ሊቀዳጅ በዛሬው ዕለት በሰማዕትነት አረፈ። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ከመወለድ ቀን የመሞት ቀን ይሻላል። ጠቢቡ ሰሎሞን የኖረባትን ዓለም ከ1000 በላይ ሚስት ያገባባትን ዓለም ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ከደመና በታች ጉም እንደመዘገን ነፋስ እንደመጨበጥ ዓለማችን ሌላ ነው። ለእመ እግዚአብሔር ፈቀደ ለእመ ኀዮነ እንኖርባታለን። ካልተሳካ ብነ ማይደር ዘበሰማያት ዘኢገብሮ እደ ሰብእ የሰው እጅ ያልሰራው ሰማያዊ ቤት አለን። ምዕመናን በሐዘን የተቀጠቀጣችሁ፣ በደዌ ዳኛ በአልጋ ቁራኛ የተያዛችሁ፣ ኑሮ የከበዳችሁ፣ ዓለም ያለ የሌለ ክንዷን ያሳረፈችባችሁ ዛሬ ሰማዕቱ ቅዱስ ጊዮርጊስ ጠርቶ ለዚያ ወደ ምሕረት ያበቃችሁ ከ5500 ዘመን በኋላ ነፍሳትን ነፃ ያወጣ አምላክ ከ70 ዘመን በኋላ እስራኤልን ወደ ሀገራቸው የመለሰ ጌታ ክረምቱን በበጋ የሚተካ መዓልቱን ሌሊቱን በዚህ በሚያስደንቅ ብርሃን የለወጠ አምላክ ቤታችሁን ይጎበኘዋል። ጠብቁት። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። አይዟችሁ ምዕመናን፣ ተስፋ አትቁረጡ። አምላካችን እግዚአብሔር ነው። የጊዮርጊስ አምላክ እግዚአብሔር ጊዮርጊስን ያከበረ አምላክ 3 ጊዜ ሙቶ እንዲነሳ ያደረገ 70 ነገሥታትን እንዲያሳፍር ያደረገ በወጣትነት የ27 ዓመት ወጣት ሽማግሌዎች በ27 ዓመት የት ነበራችሁ? ዛሬ እግዚአብሔር ዕድሜ ለንስሐ ዘመን ለፍስሐ ሰጥቷችሁ ለቤቱ ቢያበቃችሁም በ27 ዓመታችሁ ምን እንዳደረጋችሁ እናንተ ታውቃላችሁ። ሰማዕቱ ቅዱስ ጊዮርጊስ ግን በ27 ዓመቱ ይህንን ሁሉ ታሪክ አስመዘገበ። 70-80 ዘመን ያስቆጠረ ሰው አለ። ለሀገሩ አንድ ጠጠር ሳያስቀምጥ አንድ ስራ ሳይሰራ ዘመኑ ዝም ብሎ ያለቀበት አለ። ብዙ ዘመን መኖር አይደለም በዚህ ዓለም ትልቁ ምስጢር በኖርንበት ዘመን ለሀገር ለትውልድ የሚበጅ ታሪክ መስራት ነው። ምዕመናን
ወጣቶች እለምናችኋለሁ በሰማዕቱ በቅዱስ ጊዮርጊስ የዕድሜ ክልል አጠገብ ያላችሁ ወጣቶች ወጣትነታችሁ ወይ በስራ ወይ በትምህርት ማለፍ አለበት። ወጣትነታችን በወሬ ካለፈ እርጅናችን ስቃይ ይሆናል። በስተርጅና የኔ ቢጤ ሆነው ተቀምጠው የምታዩዋቸው ሰዎች ወጣትነታቸው ያመለጣቸው ናቸው። ወይ ሳይሰሩ ወይ ሳይማሩ ወጣትነት አመለጠ፣ የእግር እሳት ሆኖ ፈጃቸው። አደራ አንተ ሀበሻ፣ አንተ በታሪክ ላይ ተዘርተ በታሪክ ላይ የበቀልክ ታሪካዊ ትውልድ ወጣትነት እንዳያመልጥህ። ሰማዕቱ ቅዱስ ጊዮርጊስ በሰማዕትነት የሞተበት ትኩስ የወጣትነት ዕድሜ ያ ነው አገልግሎት። በዚያን ጊዜ ወደ እግዚአብሔር ቤት መቅረብ ጥሩ ነው። ወጣትነት ፈረስ ነው፣ ጋልቦ ከቤተ ክርስቲያን ያወጣል፣ ታሪካዊ ስህተት ያሰራል። የቅዱስ ጊዮርጊስ ታሪክ የሚያስተምረን ይህንን ነው። ገና በወጣ በሕፃንነቱ እናትና አባቱ ሞቱ። አባቱ መስፍነ ብሔር ነበረ። 20 ዓመት ሲሞላው የአባቱን ምስፍና ለማምጣት ወደ ንጉሠ ነገሥቱ ሲሄድ ጣዖት አቁሞ ለጣዖት ስገዱ፣ ሃይማኖታችሁን ካዱ እያለ ሰዎችን ሲያስጨንቅ ደረሰ። እኔ ምን አገባኝ የራሴን ልኑር እንጂ አላለም፣ አይባልም። ምዕመናን፣ የእኛ ደስታ የጎረቤታችን ደስታ፣ የሀገራችን ሰላም፣ የሕዝባችን ደህንነት ነው። ብቻችንን በሰላም መኖር አንችልም። ጎረቤታችንን ትተን አንድ ቀን ልንበላ እንችላለን፣ በበነጋው ይጠይቀናል። ትናንት አንተ በልተሃል፣ እኔ ጾሜን አድሬያለሁ፣ ዛሬ ግን አካፍለኝ ብሎ ይለምናል። እምቢ ካልከው እርምጃ ይወስዳል። አብረን ነው ልንኖር የምንችል። የሀገራችንን ልጅ ገፍተን የወንዛችንን ልጅ በድለን አባረን የምንኖርበት ኑሮ ሊኖር አይችልም። የሰላም አለቃ የሰላም ባለቤት የኢየሱስ ክርስቶስ ልጆች ሆነን ባልንጀራችንን ግን ጠልተን እንዴት ይሆናል ክርስትናው? ከዚያ የአባቱን ምስፍና ሊቀበል ሄደ። ስጡኝ አላቸው። ቅድመ ሁኔታ አላሉት። ዱድያኖስ ይባላል ንጉሠ ነገሥቱ። ከሃዲ ንጉሥ ነው። የአባትህን ምስፍና እንድንሰጥህ ለጣዖት ስገድ፣ ፈጣሪህን እግዚአብሔርን ካድ አለው። ሎቱ ስብሐት። አሁን ለተሸነፈው ትውልድ እንዲህ ያለ ቅድመ ሁኔታ ቢቀመጥ ረሃቡን ነው የሚመርጥ ዳቦውን ብሎ ሂሳብ ቢሰራ አስደንጋጭ ነው ውጤቱ። ለሚቀር ዓለም ለሚያልፍ ጊዜ መብል ለከርስ ወከርስኒ ለመብል ወእግዚአብሔር ይስሮሙ ለክልኤሆሙ፣ ሁለቱም ያልፋሉ። ለሆዳችን ፈጣሪያችንን እንዳንክደው ከቤተ ክርስቲያን እንዳንወጣ እግዚአብሔር ለሁላችን አስተዋይ ልቡና ያድለን። ሰማዕቱ ቅዱስ ጊዮርጊስ ሕይወቱ ራሱ አስተማሪ ነው። አይ ትሰጡኝ ከሆነ የአባቴን ስልጣን ስጡኝ፣ ለጣዖታችሁ ግን አልሰግድም፣ ፈጣሪዬንም እግዚአብሔርንም አልክድም አለ። ከዚያን ቀን ጀምሮ ቅዱስ ጊዮርጊስ 3 ጊዜ ሙቶ እስኪነሳ ድረስ መከራ ተቀበለ። ከመወለድ ቀን የመሞት ቀን ይሻላል ያልኳችሁ በእኛ አኗኗር አይደለም፣ በሰማዕታት አኗኗር። በመጋዝ ሊቆረጡ፣ በሰይፍ ሊመቱ፣ በእግር ብረት ሊታሰሩ፣ በገመድ ሊጎተቱ ተወለዱ። እንባቸው ታብሶ በክብር ሊቀመጡ ይሞታሉ። እውነት ነው ጠቢቡ ሰሎሞን እንዳለው ከመወለድ ቀንስ የመሞት ቀን ይሻላል። በተለይ አሁን ያስብላል። ከኛ በፊት የነበሩ መምህራን እመቤታችን በአደባባይ ስትሰደብ ሳይሰሙ፣ ቤተ ክርስቲያኒቱ ለፍርድ ቀርባ መከራዋን ስታይ ሳያዩ ሳሊ ለነ ቅድስት ብለው የጸለዩትን ጸሎት እግዚአብሔር ሰምቶ ዳዊታቸውን በጊዜ ሰበሰባቸው። እኛ የምናስተካክለው ስራ ግና ስላለ በዓይናችን ይህን እያየን በጆሮአችን እየሰማን አለን። እግዚአብሔር መሐሪ ስለሆነ በጊዜ አልጠራንም። ዛሬም ይኸው ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ የንስሐ ጥሪ ይጠራናል። እንመለስ፣ ያልተመለሳችሁ ተመለሱ፣ ንስሐ ግቡ። ንስሐ የገባችሁ በጸሎታችሁ አስቡን፣ በርቱ። ሹተላዩ ዓለም እንዳይበላችሁ እግዚአብሔር ይጠብቃችሁ።
አልሰግድም አለ። ትሰግዳለህ? አልሰግድም፣ በፍጹም አላደርገው። አይደለም የአባቴን ስልጣን ስጋዬን የፈለጋችሁን ማድረግ ትችላላችሁ፣ ለጣዖት አልሰግድም። ሃይማኖት ማለት ይሄ ነው። ኩን መሃይምነ እስከ ለሞት፣ እስከ ሞት ድረስ የታመንክ ሁን ተብሎ ተጽፏል። እስከ መቼ? እስክታገቡ ነው እንዴ? ስራ እስክታገኙ ነው እንዴ? ተስለህ ስራ ታገኛለህ፣ እልል ታስብላለህ። ከዚያ በኋላ ስልክህን ስዊች ኦፍ ታደርጋለህ። ተስለሽ ታገቢያለሽ፣ ከዚያ አባወራሽን ይዘሽ ትጠፊያለሽ። እንደሱ አይደለም ክርስትናው። እስከ ዕለተ ሞት ነው። ቃል ኪዳኑ እስከ ሞት ነው። እነ ጊዮርጊስ ያስተማሩን ይሄንን ነው። ከዚያ በኋላ ለምንድን ነው የማትክድ ፈጣሪን እግዚአብሔርን አሉት። የሚያድን አምላክ ስለሆነ አላቸው። ምን ታምር ያደርጋል? የፈለጋችሁትን ጠይቁኝ አላቸው። የተቀመጥንበትን ወንበር ታለመልመዋለህ አሉት። እንዴታ የኔ አምላክ አይደለም ይሄንን ሙት ያስነሳል አላቸው። በል እስኪ የተቀመጥንበትን ጣውላ አለምልመ አሳየን አሉት። ሰማዩን፣ ምድሩን፣ ባህሩን፣ የብሱን፣ የሚታየውን የማይታየውን፣ ረቂቁን፣ ግዙፉን፣ የምናውቀውን የማናውቀውን ዓለም ፈጥረ የምትገዛ የአባቶቻችን አምላክ እንዳታሳፍረኝ እለምንሃለሁ አለ። የተቀመጡበት ወንበር ለመለመ፣ አበባ፣ አፈራ። ክብርና ምስጋና ለአምላካችን ይሁን። ይህንን ተአምር ሲያደርግ አሁን አእምሮ ያላቸው ብዙ ሰዎች ከወታደሮች ሁሉ ብዙ ሰዎች አመኑ፣ በሰማዕትነት ሞቱ። መጨረሻ በሀገራቸው እኔ ነኝ ያለ የታወቀ አንድ ጠንቋይ አስማተኛ መተተኛ ነበረ። ከአስማተኞች ከመተተኞች እግዚአብሔር ይጠብቃችሁ። አዲስ አበባ የገበያ የመስተፋቅር የግርማ ሞገስ የትምህርት እንሰጣለን እያሉ የኑሮ ካርታ የጠፋባቸው የሚቀልዱ አሉ። ራሳችሁን ጠብቁ። የትምህርት መድኃኒት እንሰጣለን የሚሏችሁ ሰዎች 10ኛ ክፍል አልጨረሱ። ያሳዝናል፣ ያሳዝናል። የመስተፋቅር የሚሰጡ ሰዎች ከትዳራቸው ጋር ተጣልተው መቃብር ቤት ብቻቸውን ነው የሚያድሩ። ራስን ጠብቅ ወዳጄ። የመስተፋቅር የግርማ ሞገስ የትምህርት መድኃኒት ማን ብቻ ነው? አትነግሩኝም ወይ? እግዚአብሔር የተመሰገነ ይሁን። የገበያ እንሰጣለን ብለው የሚያጨረብሩ ለነገሩ አትፍረዱባቸው። ኑሮ ስለከበደ ኤክስትራ ስራ ለመሞከር ያልነው ስጧቸው። በቃ እንደው ስጡ። እኔ በሰው እንጀራ አልገባም፣ በሰው እንጀራ አልገባም። የገበያ ግን የሚሰጧችሁ ዓለም ያለ የሌለ ክንዷን አሳርፋባቸው ተለዋጭ ልብስ የላቸው። የገበያ ቢያውቅ ኖሮ ደግሞ ያስወራሉ። ጠንቋይ ለራሱ ያውቅም ይላሉ። እንዴት አንተ ያልከበርክ ስትለው አይ ጠንቋይ ለራሱ ያውቅ ዘእይክል ሰሪያ ቤቱ ብሎ ነገር የለም። እመቦ ዘአጣ ለጥበብ ጥበብን ያጣት ማንን ይለምን አለ? እግዚአብሔርን ይለምን። ግርማ ሞገሳችን አምባ መጠጊያችን በመስቀል ላይ ተሰቅሎ ያዳነን፣ ታስሮ ነፃ ያወጣን፣ ተጠምቶ ያረካን፣ ተርቦ ያጠገበን፣ ተሽጦ በደሙ የገዛን፣ ተሰዶ ወደ ሀገራችን የመለሰን፣ ወድቆ ያነሳን፣ ሙቶ ያዳነን፣ በወርቀ ደሙ የገዛን ማን ብቻ ነው? አታመሰግኑትም ወይ ምዕመናን? እና ሌላኛ ለጠንቋይ ተመርጦ መጣና ቅዱስ ጊዮርጊስ ፊት ቆመ። በዚህ በጎጋው ሲቀልድ የኖረ ደንቆሮ ማን ፊት ይቆማል? ለቅዱስ ጊዮርጊስ ፊት። ቅዱስ ጊዮርጊስ ጸሎት ሲያደርግ ያውቀው የነበረው ጥበብ ሁሉ ጠፋበት። ካመንክ ምን አለ? ማመን ነው ምዕመናን፣ እመኑ ባካችሁ። እግዚአብሔርን እወቁት፣ እግዚአብሔርን ቅመሱት። በእግዚአብሔር ሕግና ትእዛዝ ጸንታችሁ ኑሩ። ጠንቋዮች፣ አስማተኞች፣ በባይታውያን ስም የሚቀልዱ አጥማቂዎች ይህን የመሰለ ሕዝብ ልቀቅ እያሉ በረጃጅም ጧፍና መቁጠሪያ የሚደበድቡ ተቆጥታ ያጡ ጣዖት የሚያመልክ ሕዝብ በሰላም እየኖረ ይህን የመሰለ ወርቅ ሕዝብ ሲደበደብ ገላጋይ አተን ሞት ይሻላል እኮ። ባንኖርስ ምን እናደርጋለን? ኑረንስ መቼ አተረፍናችሁ? እናንተ ልብ የላችሁ፣ እኛ አቅም የለን። መቀለጃው ነው ይህን የመሰለ ሕዝብ
በዚህ ፀሐይ ተቀምጦ የሚማር ሕዝብ ከየት ይገኛል? አብልቶ አጠጥቶ የሚመርቅ ሕዝብ ከየት ይገኛል? ከአባቶች በፊት ልሙት ብሎ የሚሳል ሕዝብ ለራሳችሁ ክብር ስጡ። እስኪ አንድ ጊዜ እግዚአብሔርን አመስግኑ። ምን ዋጋ አለው? ይህን የመሰለ ሕዝብ ሰጥቶን እግዚአብሔር እንኳን መስራት መብላት ሲያቅተን በጸሎታቸው አስቡን እባካችሁ። መስራት አይደለም ያቃተን መብላት ሁሉ እስኪያቅተን ድረስ ይህን የመሰለ ሕዝብ መጣና ቆመ። ያንን ሚኒንግለስ ትርጉም የሌለው ጸሎት አደረገ። ጊዮርጊስን እኮ ሊገል ነው። ከዚያ የሆነ ውሃ ላይ ጸለየና አንካ ጠጣው አለው። ጊዮርጊስ አማተበ። የአባቶች አምላክ ይህንን መርዝ የሆነ መጠጥ ወደ ሕይወት መጠጥነት ለውጥልኝ አለ። ይችላል አይችልም? እግዚአብሔር የሕይወት መጠጥ አደረገለት። ግጥም አድርጎ እንዲያውም ጠምቶት ነበረ። ግጥም አድርጎ ጠጣና እግዚአብሔርን አመሰገነ። ክብርና ምስጋና ለአምላካችን ይሁን።